አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ውድ ቤተሰቦቼ ተከታታዮቼ፣ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ጤና አፍያ ስራ እንዴት ነው? እየበረታችሁ ነው? አልሐምዱሊላህ ደህና ነኝ። አላህ ሰላሙን በዓለም ዳርቻ ሁሉ ያውርድልን ኢንሻአላህ። ዛሬ የሁላችሁ ገጣይፍ የሚባል እሰራለሁ። ገጣይፍ ማለት እኛ እንደ እንጀራ ነው፣ ግን ያው እንደ እንጀራ አይደለም፣ አሰራሩ ይለያል። ቶሎ በ30 ደቂቃ ባልሞላ በ15 ደቂቃ ወላ አንዳንዶቻቸው እንደ ተቦካ ነው የሚጋግሩት፣ እንደ ፒኪም እንትን ማለት ነው። ፒኪም ኬክ ነው ምንድነው እንደሚባለው ማለት ነው። እኔ እንደዛ ሳይሆን ልክ እንደ ሀገራችን እንጀራ ነው የምጠቀመው። የሚወዱት እንደዛ ነው። ሰዎችም በጣም ይጠቀሙታል። ለእነሱም ስል ነው። እኔ ብፈልግ እንጀራውን ነው የምሰራው፣ በሽሮም እበላዋለሁ። ግን እነሱ ደግሞ እንደኛ እንጀራ ሳይሆን ሌላ ነው እና ተከታተሉኝ፣ አብራችሁ ልሰራ ነው። ትንሽዬ ስኳር ጨመርኩ። እሺ ጥንጥዬ ጨው፣ ከዛ ደግሞ እርሾ አያችሁ፣ ትንሽ ማንኪያ ትንሽዬ ማለት ነው። ከዛ ይኸው ቤኪንግ ፓውደር፣ ከዛ ደግሞ እንቁላል፣ አንድ እንቁላል ነው፣ ብዙ አላረግም፣ ብዙ ስላልሆነ የምሰራው ማለት ነው። ሁለት ምናምን የማላረገው። ይኸው ወተት፣ ዘይት ያለው ሰው ዝብዳ ነው የሚጠቀመው፣ ቅቤ ማለት ነው። እኔ ቅቤው ስለሌለኝ ነው። ከላይ ደግሞ ቅቤው ስለሚደረግ ኋላ ከላይ ቅቤና ማር ይደረግለታል። ለዛ አላረግም ሌላ ነገር ማለት ነው። እሺ ትንሽዬ ውሃ ውሃ ጨምር። ዱቄቱን ጨምረውና ልጨምርበትም ትንሽ እችላለሁ ካነሰ። መጀመሪያ ላብላላው እንደዚህ አለበለዚያ ዱቄቱ ወደ ውጭ ትተን ነው እንትን ይላል፣ ያስቸግራል። ጨመርኩበት ከጣን እንደ በዚህ ሁኔታ መታሁላችሁ።
ከዛ አሁን ብድግ ይላል፣ በደንብ ኩፍ ይላል። ትንሽ ውሃ እየጨመርኩኝ ወፍራም ስለሆነ ይሄ ወፍራም አይባልም፣ ግን ትንሽ አሁን ኩፍ ሲል ድልድል የማለት ባህሪ ያለው ነጭም ዱቄት ስለሆነ ማለት ነው። እና አሁን ጥቁር አዝሙድ አረጋለሁ። ከዛ ቤቴን እስከምጠራርግ ኩፍ ይላል። ማለትም እንደውም በጊዜ ነው ኩፍ የሚለው። አሁንም መጋገር ይቻላል። ያው ኩፍ ብለዋል እኮ ከዚህ በላይ አይጠብቅም፣ ነጭ ስለሆነ ማለት ነው። ቀጠንም ስላረኩት። ግን ቡሩ ሲሆን ጥቁር ዱቄት ደግሞ ሲሆን ትንሽ ቶሎም እንደዚህ እንትን አይልም እና ጥቁር አዝሙድ አረኩኝ። እሺ ውድ ቤተሰቦች እንግዲህ ኮፍ ብለዋል። ሊጤ ኮፍ ብሎ አቅጥኘዋለሁ። ኮፍ ሲል ትንሽ ብድግ ሲል አቅጥኘዋለሁ። ያው እንግዲህ አሁን ጋግረዋለሁ። እንጀራ ማለት ነው። እንደ እንጀራ ነው፣ ግን እንጀራ አይደለም፣ ጣይፍ ነው። ያው እኔ ከፈለኩ በዚህ እንጀራ ማድረግ እችላለሁ። ለራሴ ብፈልግ አንድ ሁለቱን እከድነዋለሁ ክዳን፣ ከዛ ልክ እንጀራ ይሆናል። ግን ስኳር ምናምን ስላለው ጣፋጭ ይሆናል። ከሽሮ ጋር ምናምን ለመብላት አይመችም። እኔ አሁን ለግሌ ከፈለኩኝ ሽሮ ጣፋጭ ስኳር እንቁላል ምናምን ሳላረግ እንዲህ ለብቻ መጋገር እችላለሁ። ኢንሻአላህ አንድ ቀን ጋገር ያሳያቸዋለሁ። ይኸው 30 ደቂቃ እንኳን አልሆነውም። ይኸውት እንዴት አባቱ እንደሚያምር አይ ነው። ማሻአላህ ተባረከለ። እንደዚህ ማታብለኝ አያውቅም ነበር። ዛሬ መጥበሻ አለ። ያችሁት ይሄው አሁን ይሄንን ማር ቀባዋለሁ። ማር ቀባዋለሁ። ቂቤ ይሄውላችሁ። ይሄ አሁን ሁለት ነው ያወጣሁኝ። አንድ ጨምርና ሶስት አድርጌ አሁን ለአሮጊቴን ወስድላታለሁ። አሮጊቷ ወስዳለሁ ማለት ነው። ቀጥል ያችሁ ትንሽ ይብረድላት እንዳትቃጠል። እኔ እዚህ ጋር እየሰራ ስለሆነ እንግዲህ ቅቤውን አያችሁት። ቅቤና ማር እንዲደረጋል። እንደውም ዛሬ ስለሌለኝ ቅቤው ምናምን አጋጣሚ አልቀዋል፣ ማሩም አልቀዋል። ትንንሽ የቁጠባ ነው እንጂ እንደዚህ በደንብ ነው የሚደረገው እንዲጠጣ ማለት ነው። ምጣዴን እንደዚህ አሟሸዋል፣ መጥበሻውን ማለት ነው። ለምን
እንዳይዝም እንትን ይላል። ጥቁር ደግሞ እንዳይሆን ይረዳዋል። በዚህ ሁኔታ ዳቦዬ ጨርሳለሁ። እንደውም አሁን አንድ 5 ካወጣሁም በኋላ እንደዚህ የራሴ በእንጀራ አድርጌ ጋግረዋለሁ። የራሱ ጉዳይ በሽሮ ለመብላት ማለት ነው። እስቲ ቆይ ያሳያቸዋለሁ በእንጀራ መልኩ። ከዛ በሽሮ እበላዋለሁ ማለት ነው። ይሄው እንጀራ አረኩት ማለት ነው። ደግሞ ይኸውልህ ይኸው የሰማ ነው እናቴ። ይሄ አሁን እዚህ ጋር ምንድነው ሽሮ ይሰራል ማለት ነው። አያችሁት? ምርጥ ነው። ይሄው እዚሁ ላስፋው እንጂ የለውም። ትንሽ እዚሁ ላስፋው እና ቀጠልኩት ማለት ነው። የለም ማለት